አቶ ደረጀ ሁለት ልጅ አንድ ሴትና አንድ ወንድ ልጅ እንግዲህ ሁለት ልጆችን እንግዲህ ሰላምዬ አስታቅፋቸዋለች። በጣም በደስታ ተሞልቷል ቤቱ። እንግዲህ የናታል አባትም መጥቷል። የናታልም አባት እንግዲህ መጥቶ ከደስታው ተቀላቅሏል። አብርጌድ እንግዲህ እየጨለለች ከወይዘሮ ማርታ ጋራ ይገኛሉ ማለት ነው። እንግዲህ ሰላምና ዳጣ ደግሞ በጣም ደስ የሚል ህይወት እያሳለፉ ነው። ዳጣዬ በአንድ ጊዜ እንግዲህ ወንድምና ሴት በእናቷ በኩል ሁለት አግኝታለች። እንግዲህ በአባቷ በኩል ሁለት እንግዲህ አራት አግኝታለች ማለት ነው። ናታልም በጣም ተደስቷል። ናታል ግራ ያጋባው ነገር የሰላም ለዳጣ እናት መሆን ነበር። መጀመሪያም ቢሆን ናታል ተጠራጥሮ ነበር። ሰላም ለምንድን ነው ብዙ ጊዜ የምትጠይቀኝ እያለ ነበር። ዛሬ ጥያቄው መልሱ ተመልሶለት ሰላምዬ በጣም ደስ ብሎኛል ከአቶ ደረጀ ከአባቴና ከአንቺ ከምወድሽ ከአማካሪ ሚስቴ የአንቺ እናንተ ቤተሰብ ውስጥ ዘር መውጣቷ በጣም ደስቻለሁኝ። ለካ ለዚህ ነበረ ስታበረታችንና ስትገፋፊን የነበረው ሚስጥሩን አሁን አወቅኩት በማለት ተደስቷል። እንግዲህ ወይዘሮ ማርታ እንግዲህ በጣም አሁን እንግዲህ የወግ ማረጉንና የሀገራችንን ባህል ባፈነገጠ መልኩ እየሄዱ ይገኛሉ። የናታል አባት በመምጣቱን ተመልክቶ አሁን ለሰላም ልጅ መውለድና ደስታ ሳይሆን እየቸብረብ እያሉ ለማሳመን የሚጥሩት የናታልን አባት አቀራርበው ልጃቸውን አብርጌድን ለመዳር ቢሞክሩም ግን አቶ ደረጀ አታዋርጂኝ፣ በቃ ዝም በይ ብዬሻለሁ፣ መጀመሪያም የሷን ሰምተሽ ብዬሻለሁ፣ አሁን ደግሞ ተው እንጂ ድሬ አንተ ክፉ ክፉ አትናገር፣ እኔ በማደርገው አደርገዋለሁ ብትላቸውም ነገርኩሽ ከዚህ ከልጁ ወደ ማንም ያለ ፍላጎቱ ማግባት የለበትም ነው እኮ የምልሽ፣ አይረዳሽም እንዴ? እንደውም እኮ ይቅርታ አባዬ ብሎ ሲጠይቀኝ ለምኑ ነው የምትጠይቀኝ ልጄ? አንድ ሰው እኮ እኔ በህይወቴ የተድበሰበሰ ነገር አልወድም እንዴ። አንድ ትዳር እኮ ዝም ብሎ የሚገባበት በር ከፍቶ የሚገባበት ቤት አይደለም። መዋደድና መተማመንና መፋቀር አለባቸው። ማርቲ ምን ማለትሽ ነው? ለሰው ብለን ለገንዘብ ብለን ወይንም ለሌላ ፈልገን እኮ ትዳርን የምንዋሸው ነገር አይደለም። ትዳር መተማመን አለባቸው፣ መዋደድ መፋቀር አለባቸው። እነዚህ ልጆች ደግሞ ለዚህ አልደረሱም። እባክሽ እሱ ውሳኔው ትክክል ነው። ስለዚህ ይቅርታ የሚያስጠይቅ ነገር ደግሞ አይደለም ብየዋለሁ። እሱንም ተረጂ እንጂ ማርታ ምን ማለትሽ ነው እያሉ አቶ ደረጀም ከማርታ ጋር ግብ ያዙ። የናታል አባትም ምንድን ነው የግራ ያገባቸው ነገር ነበር እና ቅድሚያ እስኪ ከልጄ ልስማ ብሎ እንግዲህ ከናታል ጋራ ነበረ የሰሙት ማለት ነው። ናታልን ቁጭ ያደረጉና ልጄ እንዴት ነው ሲሉት በጣም አባቴ ደስ ብሎኛል ዛሬ፣ እንደውም እኮ ሚስጥሩንም ላወጣ ምንም አልቀረኝም ነበር እኔ ራሱ፣ ግን ከነሱ ቶሎ ቀድሞ መውጣቱ ተደሰትኩኝና አሁንም አዛምጃለሁኝ ማለት ነው። እንግዲህ ይህቺ የምታያት ውብ የሆነች ለትዳር የመረጥኳት ዳጣ የአቶ ደረጀ ልጅና የዚች ልበቀና የሰላም ልጅ ናት ሲል ተናገረ። በጣም ተደሰቱ። እንዴ እነሱ ሲደሰቱ ግን አብርጌድ እንግዲህ ታንቄ እሞታለሁ በፍጹም መጀመሪያም ነግሬያቸዋለሁ እያለች እንግዲህ ለእናቷ ገብታ ስትል እናትም የፈለገ በዛና በዚህ ቢሉም ደረጀና አቶ የናታል አባት በፍጹም ሀሳቡን ሊቀበሏቸው አልቻሉም እና ወይዘሮ ማርታ ጨላሉ። ወይዘሮ ማርታ ራስ ወዳድነትም ወደው ነበር መሆን የሌለበት። ወይዘሮ ማርታ እኮ ግን አሁን አብርጌድንም ግድ አግባ ብለው እንኳን ናታልን ቢያጋቡት እኮ አንደኛቸው ደስተኛ ሲሆኑ አንደኛቸው ደስተኛ ሳይሆኑ የሚመሰረት ትዳር ፈራሽ ነው። ምንጊዜም ያው እንግዲህ የልጅ ልጅ ታሳቅፈኝ ነበር ያሉት ታሳቅፋቸው ነበር እና ትመጣ ግን ያንኑም አልጀምረውም አልሞክረውም በማለት እንግዲህ ናታል እንግዲህ አንቺ ውጭ ማንንም አላገባም ሲል ለሱ አሁንም ለዳጣ በድጋሚ አሳወቀላት። አቶ ደረጀም እንዳትቀየም ሲለው የናቲ አባት በፍጹም የናታን አባት አልቀየም፣ ምችም እኮ ብትሆን የራሴ ልጅ ናት፣ ችግር የለውም፣ አንድ ነው፣ ተዛመድነ የማርታን ጉዳይ እንግዲህ ምንም ማድረግ አልችልም፣ እባክህ እንደውም በዚሁ መታሃል እኔና ማርታን እውነቱን ፍርጥርጥ አድርገህ አስታርቀህን ትሄዳለህ በማለት ነገራቸው። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ዳጣ እንግዲህ ቀጣይ ፓርቲ ዘመተናል። የሰላምዬ ምጥ የመጣበትን ምክንያት ላውራችሁማ።
የሰላምዬ ምጥ የመጣው እንግዲህ ሻይ አፍልታ ወይዘሮ ማርታ እያነበቡ መጽሐፍ ስለነበረ መጽሐፍ እኮ ስታነቢ ባህሪሽን አውቃለሁኝ ሻይ ትፈልጊያለሽ በማለት ስኳር ካነሰው ይጨምሩ የኔ ልብ አውቃ ኔ አንድ ነገርም እነግርሻለሁ ፈልግሽ ነበር እንኳን መጣሽልኝ በማለት ቁጭ አደረጓት። እባክሽ ይህን ስራ እንቅስቃሴሽን አቁሚ ሲሏት እኔ እኮ እየደከመኝ አይደለም በማለት ትናገር ነበር። እረፍት አድርጊ አሉና እንግዲህ ወገብሽን ቶሎ ውለጂና ቶሎ እንግዲህ ተነሺ እኛ ቤት ሰርግ አስበናል አለቻት። ግን እስኪ አንድ ነገር ልንገርሽ ሰላምዬ ሲሏት አስጨነቋት። አንድ ነገር እኮ ነግርሻለሁ ብለሽ ነበረ። አይ አሁንማ 1-2-3 ቀን እጠብቅሻለሁ ስለ ልጅሽ ጉዳይ ነው ሲሏት ነበር። ክው ያለችው ደነገጠችና ስለ የትኛዋ ልጄ የሚለውን ስትላቸው ሆሆ ብለው በሳቃቸውና ስላረገዝሽው ልጅ ነው እንጂ ሌላ ልጅ ምን አለች ሲሏት ደነገጠች። እሷ ግን ስለ ዳጣ መስሏት ነበረ። እስኪ ቆይ በቃ ለማን ልነግርሽም ላልነግርሽም እችላለሁ ልሰብና አይ አጓጉተሽኝማ በባዶ ሜዳማ አይሆንም ትነግሪኛለሽ ስትላት እሺ ግድ የለም አያትዬ የኔ ሚስጥር ምን የሚያዝ ነገር አለ ብለሽ ነው ከኔ ምን አለ ብለሽ ነው እሺ ደስ እንዳለሽ እንደፈለግሽ አይ ችግር የለውም ግን ሰላምዬ ተዘጋጂ አሏት። እዚህ ቤት ትልቅ ነገር ይኖራል አሏት። ምን ብላ ደነገጠችና ምንድን ነው ትዬ ምን ስትል ልጃችንን ልንድር ነው ሲሏት ድንግጥ ቶሎ ወልደሽ ተነሽና ጠንከር በይ አሏት። ማንን ስትል እንዴ ማንን ድበሽ ውሃን አልልሽ መቼም እንግዲህ ብርጌድን ነው እንጂ ስትላት ደነገጠች። የሌለ ደነገጠች። በቃ ጭንቀቷ መጣ፣ ጭንቀቷ ጨመረ። ኤቢ ልታገባ ማንን ናታልን ስትላት የልብ አውቀሻል እንዴ አንቺም ሰምተሻል እንዴ አንቺም የልብ አውቃ እኮ ነሽ አንቺ አለቻትና ስትላት ኧረ እኔ አልሰማሁም በቃ አይ ጥሩ አይደለም አይ ጥሩ ነው እያለ የልብ ምቷ እየመታ ሄዶ እንግዲህ ለምጥ 2 ልጆችን ለመገላገል ወደ ሆስፒታል አመራት። እንግዲህ ትልቁ ጭንቀት ይሄ ነበረ እላችኋለሁኝ። ወይዘሮ ማርታ መቼም አሁን ትክክል እየሰሩ አይደለም። አቶ ደረጀ ግን አቋማቸውን በጸኑበት ነው። ዳጣና ናታል የተፈላለጉት እንጂ የሚጋቡት አብርጌድ ከፈለገች እንግዲህ ወደ ውጭ ሀገር ማየት ካልፈለገች እነሱን ሰርግ መዋል ካልቻለች ትሂድ ብለዋል። እንግዲህ ዳጣና ናታል እንግዲህ የሙሽራ ሚዜ ማን ሊሆነን ነው እያሉ እየመረጡ ይገኛል። ዳጣ እንግዲህ ቅድስት አለችኝ ምሳሌም አለችኝ እያለች የተናገረች ነው። ውሃቴም አለችኝ እንደውም ምስኪን የዋሂቱ እኮ ዳጣ ሀታ ብርጌድ እህቴ ያለችኝ እያለች እንግዲህ እየመደበቻት ትገኛለች። አንተስ ስትለው ደግሞ እሱ አይ እኔም አባዬ ሀገር ስለሆነ ሄጄ በደንብ ድል ብዬ የምዳረው እዛ አብሮ ያደጉኝ ጓደኞቼ ስላሉ እነሱን እመድባቸዋለን ስትል ውሃዬ ደግሞ አርጁስ አለች። አርጁን ደግሞ የናታል ጓደኛ ይሆናል ሚዜ ይሆናል አለ። አዎ ልክ ነሽ አለና ሳቀባት። ስለዚህ አርጁን ደግሞ አሁን ናታልን ጠብቆ እንግዲህ አብርጌዴኔን አርግልኝ ብሎታል። እንግዲህ ሞክር እስከ መጨረሻ የኔ ግን እስከ መጨረሻ እንዳልሆነች ነግሬሃለሁ እህቴ እንጂ ፍቅረኛ አይደለችም ብሎታል። እሱ ደግሞ እንግዲህ ከዚህ በኋላ ሙቼ ነው ተቀምጬ ብሎ አርጁን ለአብርጌድ እየተነሳ ነው። እንግዲህ አብርጌድ አርጁንን ታግባ ምን ይባላል እንግዲህ ደግሞ ያው ችግሩ እኮ አሁን እሷ ያው በራሷ ቦታ ላይ ስላላፈቀረችው አርጁን ታሸዋለች። ስለዚህ ደግሞ ናታልን ሳያፈቅራት ግድ ላግባ ትላለች። የአብርጌድ ነገር እኮ ግራ ያጋባ ነገር ነው። ስለዚህ ወይዘሮ ማርታ ደግሞ እንግዲህ ፍርዱን ፍትሃዊ ያድርጉት እያልን ነው፣ አታዳሉ። ስለዚህ ናታልን እና ዳጣ በሰላም አባትየው መጥተው እንግዲህ ተነጋግረዋል። አባትየውን ፍቃደኛ ሆነው ተደስተዋል። ሆኖም ግን ወይዘሮ ሰላም አሁን ደግሞ አንድ የተደበቀ ወይዘሮ ማርታ ማለት ነው አንድ የተደበቀ ሚስጥር አላቸው። እነዚህ 2 የተወለዱ መንታ ልጆች እንግዲህ አቶ ደረጀ መሆናቸውን አላወቁም። እንግዲህ ወይዘሮ ማርታ ደግሞ እንግዲህ ይሄንን ሲሰሙ ሌላ ታሪክ ደግሞ ይመጣል ወደፊት ማለት ነው። እንግዲህ ካልሆነ ሰላም እንግዲህ እግሯን ዘርግታ በ3 ልጅ ተከባለች። እሳቸው በ2 ልጅ ስትከበብ እሳችኛዋ በ3 ልጅ ተከባለች። እንዲሁም በአማች ደግሞ በ4ኛ አማች አምጥታላታለች። እንግዲህ ዳጣዬ
በቃ ቤቱ ደስታ በደስታ በዚህኛው በኩል ሲሆን፣ በዛኛው በኩል እንግዲህ ወይዘሮ ማርታና አብርጌት ደግሞ ጨልለው አብደው ከፍቷቸዋል ማለት ነው። ያለ ነው ከአንዱ ቤት ድንኳን ሲጣል ከአንዱ ቤት ዳስ ይጣላል ይባላል በሀገራችን እንኳ አይደለም እንዴ? ስለዚህ ይቻሉት ከማለት ውጭ ምንም አንልም። እንግዲህ ዳጣንና አብርጌት ዳጣንና ናታልን እንግዲህ የሰርግ ዝግጅቱ አቶ ደረጀም እያሰቡበት ይገኛሉ። ሰላምም እንግዲህ ልጇን ቁማ ልትድር ነው። ሁለት ደስታ ነው እንግዲህ አንዷን ስትድር ሁለት ወለደች። ማያዬ በጣም ተስማምቷል። አሁን ደስ የሚል ነገር ሆኗል ማለት ነው። እንግዲህ የወይዘሮ ማርታ በሰርጉ ሽር ጉድ እንዲሉ ተነግረዋል። እሳቸው ግን ከሰርጉ ላይ ሽር ጉድ ላለ ማለት ወስነዋል። እንግዲህ ወዴት ሀገር ይሄዱ ይሆን? የሰርጉ ዕለት እንግዲህ ይዘው አብርጌድን ወደ ውጭ ሀገር ይዘው ይሳፈራሉ ወይንስ ምን ያደርጋሉ የሚለውን ደግሞ በቀጣይ ሁላችንም በጉጉት እንጠብቃለን ማለት ነው። በጉጉት እናያለን። እናንተም እንግዲህ ቀጣዩ ምን ይመጣል? እስኪ ሀሳብ አስተያየት ተናገሩ። ሰው የወደደውንና ያፈቀረውን ማግባት አለበት ወይንስ ያልወደደውና የወደደው ተጋብቶ መንፈር አለበት ትላላችሁ? ሁልጊዜም እንግዲህ አቋማችሁና አስተያየታችሁ እንደ አቶ ደረጀ ነው ብዬ ነው የማስበው። አቶ ደረጀ የሰጡት አቋምና ሀሳብ እንግዲህ ለናታል በጣም አሪፍ ነው። ለእኔም ብለህ ወይም ለአባት ብለህ ወይም ለማርታ ብለህ መሆን የለበትም። አንተን የሚያስደስትህን ምረጥ። አንተ ካልተደሰትክባት ግዴታ ማጋባት የሚባል ነገር የለውም ብለዋል። እውነታቸውን ነው። ትክክለኛ አቋም ነው የተናገሩትና አቶ ደረጀ በዛውም ደግሞ ልጃቸው የራሳቸው ልጃቸው ስለሆነች ምንም አልከፋቸውም። እንግዲህ ዳጣ ማግባቷ ራሱ ተደስተዋል። እንደውም ዳጣ ብዙ ችግርና መከራን ያሳለፈች ስለሆነ ከዚህ በኋላ ደስታና ለእናቷ ደግሞ አግብታ ወልዳ ስታያት ደስ እንደሚላት ተገንዝባለች። ሰላም ግን ዳጣ ሁና ልጇ ስታገኝ ከመጠን በላይ ነው የተደሰተችው። ግን የመጀመሪያ ህይወቷ እንድታወራት ቀን ቀጠሮ ሰጥታታለች ማለት ነው።